በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የሚዲያችን ተከታታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለ2018 ዓመተ ምህረት የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። እንግዲህ እንደሚታወቀው በዚህ በሚዲያችን ላይ ከዐቢይ ጾም ከመጀመሪያ ሳምንት ከቅድስት አንስተን እስከ ዕለተ ሆሳዕና ያለውን ስንማማር፣ ስንመካከር፣ ስንወያይ ቆይተናል። እግዚአብሔር ፈቅዶልን እግዚአብሔር እድሜውን ጨምሮ ሰጥቶን ጊዜውን ባርኮልን ዕለተ ትንሣኤውን እንድናከብር ዕለተ ትንሣኤው ላይ እንድንገኝ አድርሶናል። ስለዚህ ዛሬ አምላካችን እንደፈቀደልን መጠን ስለ ትንሣኤው ምን ይመስላል፣ ትንሣኤው ከኛ ትንሣኤ ጋር እንዴት እናገናኘዋለን የሚለውን ጥቂት መልእክትን ለማስተላለፍ እንሞክራለን። እንግዲህ እንደሚታወቀው ትንሣኤ የምንለውን ቃል ለማንሳት ስንሞክር ተንሥአ ተነሳ ከሚለው የግዕዝ ቃል መነሻውን ያደርጋል። ትንሣኤ የሚለው ቃል ፈርሶ በስብሶ አለመቅረትን፣ መነሳትን፣ ከሙታን ተለይቶ መንሳትን የሚገልጽልን ቃል ነው። እንግዲህ ስለ ትንሣኤ ስናነሳ ትንሣኤ በብሉይ ኪዳን የተለያዩ በትንቢቶችም ሲነገርለት የመጣ ተፈጻሚነቱንም በተለያዩ ሰዎች ላይ ያከናወነ መጨረሻው ማሳረጊያው ግን የድህነታችን በኩር የሆነ የትንሣኤያችን በኩር የሆነ የሕይወታችን በኩር የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመው ታላቅ ዕለትና በዓል ነው። በትንቢተ ኤርምያስ በምዕራፍ 26 ቁጥር 19 ላይ የተመለከታችሁ እንደሆነ ሙታኖች ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ የሚል ቃልን እናገኛለን። ይሄ ቃል ስናየው ኢሳይያስ በትንቢቱ እንደሚገልጽልን ኢሳይያስ በትንቢቱ እንደሚገልጽልን ተሻጋሪነቱን ሙታኖች ፈርሰው በስብሰው እንደማይቀሩ መነሳት እንዳለ ከሙታን መካከል ተለይቶ መነሳት እንዳለ የሚገልጽልን ቃል ነው። ይህንን ያይና ነቢዩ ዳንኤልም በትንቢቱ በምዕራፍ 12 ከቁጥር 1 ላይ ስትመለከቱ ካንቀላፉት ከብዙዎች እንደሚነሱ እኩሌቶቹ ወደ ዘላለማዊ ሕይወት እኩሌቶቹ ደግሞ ወደ ዘላለማዊ እፍረትና ጉስቁልና ሐሳር እንደሚሄዱ በትንቢቱ ገልጾ ያስተምረናል ማለት ነው። እንግዲህ ከዚህ ላይ ለየት እንዲልን የሚያደርገን ትልቁ ርዕሰ ጉዳይ ምንድን ነው የሚለውን ለማየት ስንሞክር የጌታችን የኢየሱስ ክርስቶስ ትንሣኤ ከሌሎች ከተገለጹት ትንሣኤዎች ሁሉ የተለየ በመሆኑ ነው። የሌሎቹ ትንሣኤዎች የሚገልጹልን በነፍስ የምንነሳበትን ትንሣኤ፣ ይሄም ማለት ስጋችን ከነፍሳችን ጋር ተዋህዳ ባለችበት ሰዓት ስራ ሰርታ ሞተን ኋላ ላይ ደግሞ በነፍሳችን ሕያው የሚሆነን የምንኖርበትን ትንሣኤ የሚገልጽ ትንሣኤ ነው። ነገር ግን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ስናየው የነፍስና የስጋ ትንሣኤ ያለበት ትንሣኤ መሆኑን እንመለከትበታለን። ከዛም ባለፈ የእኛን ትንሣኤ የሚያውጅ ትንሣኤ መሆን ያለበትን እንደሆነ እንመለከትበታለን ማለት ነው። እንግዲህ ይህንን የጌታችንን ትንሣኤ ስትመለከቱ በወንጌሉ በአራቱም ወንጌሎች ላይ ተጽፎ የምናገኘው ነው። በማቴዎስ ወንጌል በምዕራፍ 28 ከቁጥር 1 ጀምሮ እናገኘዋለን። በማርቆስ ወንጌል በምዕራፍ 16 ከቁጥር 1 ጀምሮ እናገኘዋለን። እንዲሁም በሉቃስ ወንጌል በምዕራፍ 24 ቁጥር 1 ጀምሮ እናገኘዋለን። በዮሐንስ ወንጌልም ደግሞ በምዕራፍ 20 ከቁጥር 1 ጀምሮ ይህንን የጌታችንን ትንሣኤ እንመለከተዋለን። እንግዲህ ጌታችን ለምን መነሳት አስፈልገው፣ ከትንሣኤ ውስጥ የቀደመው ምን ነገር ያለ የሚለው በጥቂቱ ማየት ያስፈልገናል። ይህንን ለማየት ስንሞክር እንደሚታወቀው እግዚአብሔር አምላካችን የሰው ልጅን በአርአያውና በአምሳሉ ከፈጠረው በኋላ የሕይወት እስትንፋስን እፍ እንዳለበት በሕይወት እንዳከበረው በመንፈስ ቅዱስ እንዳከበረው በገነት እቅፍ ድግፍ አድርጎ እንዲያዘው ያመላክታልናል። ከዛ በኋላ የሰው ልጅ የጌታውን ትእዛዝ ባለመቀበሉ፣ የጌታውን ሕግ በመሻሩ፣ የጌታውን ያዘዘውን ትእዛዝ ባለመጠበቁ ምክንያት የተፈረደበት ፍርድ ነበረ። ያን ፍርድ ምንድነው? የሞት ሞትን እንደሚሞት ተፈርዶበት ነበረ። ስለዚህ ያ የሞት ሞት የተባለው በነፍስ ከእግዚአብሔር የተለየንበት፣ ከእግዚአብሔር ልጅነት የተለየንበት፣ ከእግዚአብሔር መንግስት የወጣንበት፣ ከእግዚአብሔር ሕይወት የተለየንበት የሞት ሞት ተብሎ ይገለጻል። እና ጌታችን እግዚአብሔር ምንም እንኳን የሰው ልጆች ይህንን አምላክነቱን ቢሹትም የምህረት አምላክ በመሆኑ የፍቅር አምላክ በመሆኑ የቸርነት አምላክ በመሆኑ ምን ብሎታል አባታችን ለአዳም? በሐሙስ ዕለት ወበመንፈቀ ዕለት እትወለድም ወለተ ወለትከ
5500 ዘመን ሲፈጸም ከልጅ ልጅህ እወለዳለሁ ወእትቤዘወከ በመስቀሌ ወበሞቴ በመስቀሌ በመሰቀሌ በስጋዬ መቆረስ በደሜ መፍሰስ ሕይወትን እንድታገኝ ወደ እግዚአብሔር መንግስት እንድትመለስ ልጅናትን እንዲመለስልህ አደርጋለሁ ብሎ ለአዳም ወይንም ለሰው ልጅ ተስፋን ሰጥቶት ነበር። ያንን ተስፋ ለመፈጸም ጌታችን ወደዚህ ዓለም በስጋ ልጁን ልኮታል። በስጋ የተለከውም እግዚአብሔር ወልድም ምንም ለአዳም የገባውን ቃል ለመፈጸም ቢመጣም ግን ቀጥታ እንደመጣ በመስቀል ላይ አልተሰቀለም። ስጋውን አልቆረሰም፣ ደሙን አላፈሰሰም። ከዚህ አስቀድሞ የሰራቸው ህግጋት ነበሩ። ጥምቀትን ስንመለከተው ጥምቀትን ሰርቶልናል፣ ጾምን ሰርቶልናል፣ ጸሎትን ሰርቶልናል። ከእግዚአብሔር ጋር መጸለይ እንዳለብን፣ መከራ ቢገጥምን የሰማይ አባታችንን መማለድ እንዳለብን ብዙ ስርዓቶችን ሰርቶልናል። ከዛም በኋላ ያንን ሁላ ከፈጸመ በኋላ ወንጌልን 3 ዓመት ከ3 ወር ካስተማረ በኋላ በዕለተ ዓርብ በመልዕልተ መስቀል በመጋቢት 27 ቀን በመልዕልተ መስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፈሶ ለሰው ልጅ ድህነትን አውጇል። ሙታንን ለህይወት ማርኳል። ለዚህም ነው ጌታችን ኢየሱስ ክርስቶስ ካረገ በኋላ ለደቀ መዛሙርቱ ባስተማረው በትምህርተ በዋል በሚባለው ትምህርታችን ላይ እንደምናገኘው ጽዮወ ለህይወት ይላል። ሙታኖችን ለህይወት ማረከ እያለ ይናገራል። እንደሚታወቀው ጠላታችን ዲያብሎስ አዳምን ባሳተው ጊዜ ዕዳ ደብዳቤውን በእብነ ሩካም ላይ ጽፎ በሲኦል መካከል ጥሎት ነበረ። ያን በሲኦል መካከል የጣለውን እብነ ሩካምን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ እንደ ሰውነቱ ረግጦልን በአካለ ስጋ ወደ መቃብር ሲወርድ በአካለ ነፍስ ወደ ሲኦል ወርዶ ምን አድርጓል? ያንን የዕዳ ደብዳቤያችንን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። ስለዚህ እንዲህ አድርጎ ድህነታችንን ጀምሮልናል። ያን ካደረገ በኋላ ግን ጌታችን ኢየሱስ ክርስቶስ መሞት ብቻ እንዳልሆነ፣ ስጋውን መቁረስ ብቻ እንዳልሆነ፣ ደሙን ማፍሰስ ብቻ እንዳልሆነ፣ የሰው ልጆችም ደግሞ በመቃብር ውስጥ ፈርሰው በስብሰው እንደማይቀሩ ሲያሳይ ምን አደረገ? ከ3 ቀን በኋላ በመለኮታዊ ስልጣኑ ተነስቷል። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷል። ስለዚህ ከዚያ በኋላ ያን ትንሣኤውን ሲነሳ ለሰው ልጆች ድህነትን፣ ለሰው ልጆች ህይወትን፣ ለሰው ልጆች አዲስ ነገርን፣ አዲስ ህይወትን እንዳበሰረላቸው እንመለከታለን ማለት ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ በምዕራፍ 6 ላይ ሲናገር እንዲህ ይላል። ጌታችን ከሙታን መካከል ተለይቶ እንደተነሳ እኛም ደግሞ በአዲስ ህይወት እንነሳለን። እርሱ በአብ ቀኝ እንደተቀመጠ በአዲስ ትንሣኤ እንደተነሳ እኛም ደግሞ በአዲስ ትንሣኤ እንነሳለን እያለ ይናገራል። ስለዚህ የጌታችንን ትንሣኤ ስንመለከተው ለፍጥረቱ ጅማሬ የሆነ፣ ለህይወት ጅማሬ የሆነ፣ ለፍቅር ጅማሬ የሆነ፣ ለትህትና ጅማሬ የሆነ፣ ለምህረት ጅማሬ የሆነ ትንሣኤ እንደሆነ እንመለከተበታለን ማለት ነው። ውርድ የሚዲያችን ተከታታዮች እዚህ ላይ መመልከት የሚገባን ጌታችን ኢየሱስ ክርስቶስ ትንሣኤ ጊዜ ብዙ ነገሮች ተፈጸመዋል። ከተፈጸሙት ነገሮች እንደምናየው የመጀመሪያው የኛ ትንሣኤ እንዳለ ሆኖ ነፃነትን ደግሞ እንመለከተበታለን። በተለይም ደግሞ የሴቶችን ነፃነት እንመለከተበታለን። ተመልከታችሁ እንደሆነ ቤተክርስቲያናችን ለሴቶች የምትሰጠው መብት፣ ለሴቶች የምትሰጠው ቦታ ከፍ ያለ እንደሆነ ይታወቃል። እንደውም ከዚህ አልፎ ቤተክርስቲያናችን እንኳን ስንጠራት በሴት አንቀጽ እንጠራታለን። ሥላሴን ስንጠራቸው በሴት አንቀጽ እንጠራቸዋለን። ይህ የሚሆነበት ትልቁ ምክንያቱ ምንድነው የሚለውን ለማየት ስንሞክር ጌታችን ኢየሱስ ክርስቶስ በተነሳ ጊዜ የመጀመሪያው ነገር የትንሣኤው ተሳታፊዎች የነበሩ ሴቶች ነበሩ። ይህንንም ሲናገር ሐዋርያው ሉቃስ ወንጌላዊው ሉቃስ እንዲህ እያለ ይናገራል። ወእማንቱሰ ማርያም መግደላዊት ወዮሐና ወማርያም እንተ ያዕቆብ። ማርያም መግደላዊት፣ ዮሐና እንዲሁም ደግሞ የያዕቆብ እናት ማርያም የዚያ የትንሣኤው ተሳታፊዎች እንደነበሩ አስቀድመው ጌታችን ኢየሱስ ክርስቶስ ባለሟሎች ከነበሩት፣ ወዳጆቹ ከነበሩት፣ ቤተሰቦቹ ከነበሩት፣ ቅርብ ከነበሩት ከ12ቱ ሐዋርያት አስቀድሞ ከ36ቱ ቅዱሳት አንስት ቁጥራቸው የሆኑ ሴቶች የትንሣኤው ጅማሬ የተመለከቱ እንደሆኑ እንመለከትበታለን ማለት ነው። ስለዚህ ይህንን ስንመለከተው ምን ያሳየናል? ክርስቶስ የሴቶችን መብት እንዳከበረ፣ ቤተክርስቲያናችን ሴቶችን ከፍ ከፍ የምታደርግ እንደሆነች እንመለከትበታለን ማለት ነው። ከዚያም ባለፈ ደግሞ ዘላለማዊ ሕይወት የተገኘበት እንደሆነ ደግሞ እንመለከትበታለን። ለዚህም ነው ጌታችን ኢየሱስ ክርስቶስ ሲናገር ምን ይላቸዋል? በተነሳ ጊዜ መላእክቶች ቆሙ ይላል። በእነዚህ ሴቶች አንጻር ምን እያሉ ነበር የቆሙት? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሱ እኮ በዚህ የለም። ሰው ከእንቅልፉ ነቅቶ እንደሚነሳ ሁሉ ጌታችን ኢየሱስ ክርስቶስ ከሙታን መካከል ተለይቶ ተነስቷል እያሉ ሲናገሩ እንመለከትበታለን ማለት ነው። ይህንን ምን ያሳየናል?
ዘላለማዊ ሕይወት የተከፈለበት እንደሆነ፣ ዘላለማዊ ድህነት ያገኘንበትን እንደሆነ፣ ዘላለማዊ ደስታን ያገኘንበትን እንደሆነ እንመለከትበታለን ማለት ነው። ይህም ትንሣኤው የጌታችን ትንሣኤ ብዙ ነገሮችን ያደረገ ነው። እኛ በወንጌል ያመንን ሰዎች በክርስቶስ ተስፋ እንዳንቆርጥ ያደረገን፣ እግዚአብሔርን እንደ አምላክነት እንድንቀበል የሚያደርገን፣ ወንጌልን ትክክለኛ ሕግ ብለን እንድንቀበል የሚያደርገን ትንሣኤ መሆንን ደግሞ በዚህኛው የጌታችን ትንሣኤ ላይ እንመለከትበታለን። ተመልከታችሁ እንደሆነ በሰዓቱ ጌታችን ኢየሱስ ክርስቶስን ይቃወሙት የነበሩት ቤተ አይሁድ ከሚያነሱት አንድ ምክንያት የነበረው ጌታችን ሲያስተምራቸው ምን ይላቸው ነበረ? ንስትወ ለዝንቱ ቤተ መቅደስ ወበሰሉስተ ዕለት አነስኦ፣ ይህም ቤተ መቅደስ አፍርሱ በሶስተኛው ቀን አነሳዋለሁ እያለ ይናገራቸው ነበር። ይህን ሲናገራቸው ደቀ መዛሙርቱም ለጊዜው ግር የተሰኙበት ነበረ። ይህንንም ያይና ቅዱስ ዳዊት በትንቢት መነጽር ምን እያለ ይናገራል? በመዝሙር 117 ቁጥር 22 ላይ እብን ዘመነንዋ ነደቅት፣ ቤተ እስራኤል የናቋት ደንጊያ ወልድ ይላል። ወይእቲ ኮነት ርእሰ ማዕዘንቲ፣ ይህችው የማዕዘን ራስ ሆነች። ወነካር ይእቲ ለአዕይንቲነ፣ መናቋም ለእኛ ድንቅ ነው እያለ ይናገራል። ይሄ ምን ያሳየናል የሚለውን ስናይ ያ አናጺዎች የናቁት ድንጋይ የማዕዘን ራስ እንደሆነ ሁሉ ጌታችን ኢየሱስ ክርስቶስ የናቁት በትንሣኤ እንደማይገለጽ የእግዚአብሔር ልጅ እንዳልሆነ ሲናገሩት የነበሩት ቤተ አይሁድ እንዲሁም ደግሞ ለምእመናን ሕይወትን እንደሚያውጅ ሲናገር ይዘልፉት ይስቁበት የነበሩት ሁሉ ያፍሩበት የሆኑበት ትንሣኤ መሆኑን እንመለከትበታለን ማለት ነው። ከዚህም ባለፈ ቅድም እንዳልነው የኛም ትንሣኤ ደግሞ የታወጀበት ነው። እንግዲህ የኛም ትንሣኤ የታወጀበት ነው ስንል የትንሣኤ መገለጫዎቹ ምን ናቸው የሚለው ማየት ይገባናል። የትንሣኤ መገለጫዎቹ እንግዲህ ብዙ አይነት ነገሮች ተገልጸውበታል። በተለይም ደግሞ በብሉይ ኪዳን ላይ ስንመለከታቸው በብዙ ምሳሌዎች የተገለጸው ነው። የመጀመሪያው ነገር በኦሪት ዘፍጥረት ምዕራፍ 4 ቁጥር 8 ላይ ስትመለከቱ ቃየል አቤልን እንደገደለው ትመለከታላችሁ። የአቤል ሞት የኛ የሞታችን ነፍሳችን ከስጋችን የመለየቷ ምሳሌ ነው። ከዚያው ምዕራፍ ላይ በምዕራፍ 5 ላይ ደግሞ ስትመለከቱ ሄኖክ ወደ ሰማይ ማረጉን ትመለከታላችሁ። ይሄ ሄኖክ ወደ ሰማይ ማረጉ ደግሞ የትንሣኤ እንዳለን ፈርሰን በስብሰን እንደማንቀር እንደ ክርስቶስ እንደተነሳ ሁሉ ሐዋርያው ቅዱስ ጳውሎስ እንደተናገረው ደግሞ ክርስቶስን በትንሣኤው እንደምንመስለው በምሳሌነት ወይንም በትንቢትነት የተገለጸልን መሆኑን በዚህ ልክ እንረዳዋለን ማለት ነው። ከዚያም ባለፈ በኦሪቱ ላይ ስንመለከተው በኦሪት ዘፍጥረት ምዕራፍ 21 ላይ የምናገኛት እናታችን ሳራ አለች። እናታችን ሳራ እንግዲህ ሁላችሁ እንደምታውቋት ያረጀች የሸመገለች መካን የሆነች ሙቀት ልምላሜ የተለያት ሴት ነበረች። ያ ሙቀት ልምላሜ እንደተለያት መካን እንደነበረች ያ ለሞታችን ምሳሌ ነው። ምክንያቱም የሞተ ሰው ምን አይኖረውም፣ ሙቀት አይኖረውም፣ ልምላሜ አይኖረውም፣ መተነፈስ አይኖረውም፣ የተለያዩ ነገሮች አይኖሩትም። ይሄ የሳራ መክነት ለሞታችን ምሳሌ ነው። እንዲሁም ደግሞ በዚያ ነው አንጻር ይስሐቅን በስተርጅና መውለዷ ደግሞ የትንሣኤያችን ምሳሌ ነው። እኛ ፈርሰን በስብሰን እንደማንቀር ዘላለማዊ ሕይወት እንዳለን ተሻጋሪ ሕይወት እንዳለን የምናይበት ምሳሌ ነው ማለት ነው። ከዚያ የሚያልፍና በኦሪት ዘፍጥረት ምዕራፍ 22 ላይ ደግሞ ስትመለከቱ ይስሐቅን ሲመረመር ታገኙታላችሁ። እግዚአብሔር እንግዲህ እንደምታውቁት አባታችን አብርሃምን ጽድቁን ወይንም እውነተኝነቱን ሃይማኖቱን ለመፈተን ምን ብሎታል? ልጅ ይስሐቅን ሰዋልኝ ብሎት ነበረ እና አብርሃምን ታዛዥነቱን ለእግዚአብሔር ለማሳየት ተቀዳሚ ተከታይ የሌለው ተወራራሽ የሌለው ልጁ ይስሐቅን ለመስዋዕት ለማቅረብ ይዞት ሄዶ ነበረ። የሚገርማችሁ ይስሐቅን ይዞት በሚሄድበት ጊዜ እሳትን፣ እንጨትን፣ መጥረቢያን ይዞ ነበር ሲሄድ የነበረው እና ይስሐቅ ይጠይቅ ነበረ፣ አባ አይቴሃሉ በጉ ለመስዋዕት የምናቀርበው በግ ወዴት አለ? ምክንያቱም እንጨትን እመለከታለሁ፣ እሳትን አያለሁ፣ መጥረቢያን እመለከታለሁ በሚለው ጊዜ አብርሃም ምን ነበር ይለው የነበረው? በጉ ውስጥ ሀበሃሉ የአምር እግዚአብሔር፣ በጉ ያለበትን እግዚአብሔር ያመላክተልናል፣ እግዚአብሔር ያውቃል፣ ልጅ ሆይ ዝም በል እያለ ይዞት ይሄድ ነበር። የሚገርማችሁ ይዞት ከሄደ በኋላ መሰዊያውን አንጥፎ ይስሐቅን አስሮ በዚያ ላይ ባስቀመጠው ጊዜ ይስሐቅ ተቃውሞ አላቀረበም ነበር። ለምን ተሰዋኛለህ፣ ለምን ታስረኛለህ አላለውም ነበር። በዚህ ውስጥ ምን እንመለከታለን? ይስሐቅ መፈተኑ ለመስዋዕት እንዲቀርብ መሆኑ የሞታችን ምሳሌ ነው። ተፈትኖም ደግሞ ያን ፈተና ማለፉ፣ ለምን እሰዋለሁ አለ ማለቱ፣ እግዚአብሔር ለኔ የተሻለ ነገር ቢያስብልኝ ነው ብሎ ማሰቡን ደግሞ ስትመለከቱት የትንሣኤው ምሳሌ ሆኖ እናገኘዋለን ማለት ነው። ከዚያም ባለፈ በኦሪት ዘኍልቍ ምዕራፍ 17 ላይ ስትመለከቱ የአሮንን በትር ታገኙታላችሁ። እንግዲህ እግዚአብሔር አሮንና ሙሴ በደብተራ ኦሪት ውስጥ ሳሉ ለአሮን የነገረው
አንድ ተስፋ ነበረ። የአባቱ የሌዊን በትር ከቅዱስ ቅዱሳን አግብቶ እንዲጸልይባት ነግሮት ነበረ። ስለዚህ አሮንም ያንን ባደረገ ጊዜ ምን አደረጋለች? የአሮን በት የአባቱ የሌዊ በትር አፍርታ ለምልማ ተገኝታለች። ያቺ አፍርታ ለምልማ መገኘቷ የትንሣኤያችን ምሳሌ እንደሆነ የቤተክርስቲያናችን ሊቃውንት ያስተምሩልናል ማለት ነው። ከዚያም ባለፈ በኦሪት ዘፍጥረት ምዕራፍ 6 ከቁጥር 8 ላይ 7 ላይ ስትመለከቱ እግዚአብሔር ማየን ሊያዘን በፈለገ ጊዜ ለኖህ መርከብን እንዲሰራ ትእዛዝን ሰጥቶት ነበረ። አባታችን ኖህም ወደ መርከብ እግዚአብሔር ባዘዘው መርከብን ሰርቷል። ወደ መርከብ መግባቱ የሞታችን ምሳሌ እንደሆነ የቤተክርስቲያናችን ሊቃውንት ይናገራሉ። ከመርከብ ደግሞ በህይወት መውጣቱ የትንሣኤያችን ምሳሌ እንደሆነ ይመሰክሩልናል ማለት ነው። ከዚያም ባለፈ እስራኤላውያን ስትመለከቷቸው ወደ ግብጽ ብዙ ጊዜ ይወርዱ ነበር፣ በምርኮ ይወርዱ ነበር። በምርኮ መውረዳቸው የሞታችን ምሳሌ እንደሆነ እንዲሁም ደግሞ ወደ እስራኤል ምድረ ርስት ማግኘታቸው ደግሞ በሰላም በጤና መመለሳቸው ደግሞ የትንሣኤያቸው ምሳሌ እንደሆነ የቤተክርስቲያናችን ሊቃውንት በዚህ ልክ በብሉይ የነበረውን የሙታንና የትንሣኤን ነገር በዚህ ልክ ሲያመሰጥሩልን ሲያስተምሩን እንመለከታለን ማለት ነው። ከዚያም ባለፈ በኦሪቱ ላይ ብዙ የተነሱ ሰዎችን እንመለከታለን። ምንም እንኳን ዳግም ሞት ያለበት ቢሆንም ትንሣኤ የጊዜው የሥጋ ትንሣኤን የተነሱ ብዙ ሰዎች አሉ። በመጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 18 ላይ ስትመለከቱ ኤልሳ የሱማናዊቷን ሴት ልጅ እንዳስነሳላት ታገኛላችሁ። ያ ልጅ መሞቱ ለሞታችን ምሳሌ እንዲሁም ደግሞ በአባታችን በነቢዩ በኤልሳ ጸሎት ደግሞ መነሳቱ የትንሣኤያችን ምሳሌ እንደሆነ እናገኝበታለን ማለት ነው። እዚያው ላይ በመጽሐፈ ነገሥት ቀዳማዊ በምዕራፍ 17 ቁጥር 17 ላይ ኤልያስም የሰራፕታዋን ሴት ልጇን በታመመ ጊዜ እንዳዳነላት እናገኛለን። ያ ልጅ መታመሙ እስከ ሞት የሚያደርስ ድረስ ህመምን መታመሙ የሞታችን ምሳሌ እንደሆነ ከዚያም በኋላ ደግሞ በኤልያስ ጸሎትና ልመና መነሳቱ ደግሞ የትንሣኤያችን ምሳሌ እንደሆነ እናገኝበታለን ማለት ነው። በቀዳማዊ ተሰሎንቄ በላከው መልእክቱ በምዕራፍ 4 ቁጥር 16 ላይ ስንመለከት ወይትነስኡ መውታን መዋዕለ አመ ሞቱ እለ ሞቱ በሃይማኖተ ክርስቶስ እያለ ይናገራል። በክርስቶስ አምነው ጸንተው የሞቱ ሰዎች ይነሳሉ። በተነሳንም ጊዜ ሕያዋን ሆነን ከክርስቶስ ጋር እንኖራለን። ይህንንም ደግሞ እርስ በርሳችን ተስፋ አድርገን እንይዟለን እያለ ሲናገር እንመለከተዋለን ማለት ነው። ይሄ ምንን ያሳየናል? የእግዚአብሔር ቤተሰቦች ትንሣኤ እንዳለን የክርስቶስ ትንሣኤ ለእኛም ትንሣኤያችን እንደሆነ የክርስቶስ ትንሣኤ ለእኛም መሰረት እንደሆነ ለእኛም በኩር እንደሆነ ትመለከቱበታላችሁ ማለት ነው። ለዚህም ነው በሮሜ መልእክቱም ሲናገር በምዕራፍ 4 ቁጥር 25 ላይ ሲናገር እንዲህ ይላል። ዘተሰቅለ በእንተ ኃጢአትነ ስለ ኃጢአታችን የተሰቀለ ወተንሰአ ከመ ያጽድቀነ ወከመ ያንሰአነ ያነሳን ዘንድ ያጸድቀን ዘንድ የተነሳ እያለ ይናገራል ማለት ነው። ይሄ ክርስቶስ ለትንሣኤያችን በኩር እየሆነን እንደሆነ የክርስቶስ ትንሣኤ የኛም የክርስቲያኖች ትንሣኤ እንደሆነ አምነን በጸንተንበት በሕጉና በትእዛዙ የምንተላለፍ የምንመራ ሰዎች የዚህ የትንሣኤ ተካፋዮች የምንሆን መሆኑን እንመለከትበታለን ማለት ነው። ውድ እግዚአብሔር ቤተሰቦች እዚህ ጋር ግን መመልከት የሚገባን ይህንን የክርስቶስን ትንሣኤ ስናስብ ትንሣኤያችን ምን አይነት ነገሮች መምሰል አለበት፣ በምን አይነት መንገድ መጓዝ አለብን የሚለው ማየት ይገባናል ማለት ነው። ይህንን ስናይ ታላቁ ነቢይ ኤርሚያስ በትንቢቱ በምዕራፍ 6 ከቁጥር 16 ላይ እንዲህ እያለ ይናገራል። እውነተኛውን መንገድ መርምሩ፣ ያንንም መመርመራችሁ ለሕይወት ይሆናችኋል እያለ ይናገራል ማለት ነው። ስለዚህ መመርመር ይገባናል በምን አይነት ሕይወት ላይ እንዳለን እውነት ክርስቶስን የሚመስል ትንሣኤ እንድንነሳ የክርስቶስ ትንሣኤ ተካፋዮች እንድንሆን የክርስቶስ የሕይወቱ ተካፋዮች እንድንሆን የትንሣኤያችን በኩር የሆነ የሕይወታችን በኩር የሆነ ለልጅነታችን በኩር የሆነ ክርስቶስ የተነሳልን ትንሣኤ ለመነሳት በምን አይነት ሕይወት ላይ አለን የሚለውን ነገር ማየት እንደሚገባን እንመለከትበታለን ማለት ነው። ለዚህም እኮ ነው ቤተክርስቲያናችን እንኳን በጸሎቷ ላይ ስትናገር ምን ትላለች? መቅድመ ህቱ ርእሳክሙ አስቀድማችሁ ራሳችሁን መርምሩ። በምን መንገድ ላይ ነው ያለነው? በጽድቅ መንገድ ላይ ነው ያለነው? በኃጢአት መንገድ ላይ ነው ያለነው? እግዚአብሔርን በሚስማማ ማንነት ነው ያለነው የሚለው መርምሩ ትላለች። ይህንን ስትመርምሩ በሶስት መንገድ መርምሩ። በመጻሕፍት መርምሩ፣ በልቡናችሁ መርምሩ፣ እንዲሁም ደግሞ ከአበንሳዎቻችሁ ከካህናት ጎራ ሆናችሁ ራሳችሁ መርምሩ እያለች ስትናገር እንሰማለን፣ እናደምጣለን፣ እንማራለን ማለት ነው።
ስለዚህ ይህንን ስታዩ ክርስቲያኖች የክርስቶስ ትንሣኤ ጋር አብረን ለመነሳት እኛም ያንን የክርስቶስን የሚመስል ትንሣኤ ለመነሳት ራሳችንን ማስተካከል እንደሚገባ በምን አይነት ህይወት ላይ ነው ያለነው የሚለው ማየት እንደሚገባ እንመለከትበታለን ማለት ነው። ለዚህም እኮ ነው ጌታችን ሲናገር በወንጌሉን ተመልክታችሁ እንደሆነ በማቴዎስ ወንጌል በምዕራፍ 25 ከቁጥር 35 ጀምሮ ሲናገር እንዲህ ይላል። ጻድቃኖችን ሲጠራ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር መታችሁ ጠይቃችሁኛል፣ እንግዳ ብሆን ተቀብላችሁኛል። ስለዚህ ምን ሁኑ? ንኡሃቤ ቡሩካኑ ላዌ ትረሱ መንግስተ ዘድልው ለክሙ እምቅድመ ይትፈጠር ዓለም ሳይፈጠር ጀምሮ የተዘጋጀላችሁ የእግዚአብሔር መንግስትን ተወርሱ ዘንድ ኑ ወደኔ ይላችኋል፣ ኑ ወደኔ ይላችኋል የሚል ቃልን እናገኛለን ማለት ነው። ይሄ ክርስቲያኖች ምን ያሳየናል? ህጉንና ስርዓቱን ጠብቀን ስንሄድ የክርስቶስን ትንሣኤ በሚመስል ትንሣኤ የምንነሳ ሰዎች እንደሆነ የሚያሳየን ነው ማለት ነው። ስለዚህ ራሳችንን ልንመረምር ያስፈልገናል። ለዚህም እኮ ነው ጌታችን ኢየሱስ ክርስቶስ በተናገረው በማቴዎስ ወንጌል በምዕራፍ 13 ላይ በምሳሌ ክርዳድን ሲናገር እንዲህ ይላል። አሚሃ ያበርሁ ጻድቃን መስቢኢተ እደ እምብርሃነ ፀሐይ በመንግስት አቡሆሙ ዘበሰማያት። ያን ጊዜ ጻድቃኖች በአባታቸው መንግስት ከፀሐይ 7 እጅ አብርተው ይገኛሉ እያለ ይናገራል። ይሄ ምን በመሆን የሚገኝ ነው ብለን ስናይ ዛሬ ላይ ያንን ህይወት ለማግኘት የሚገባ ስራ መስራት ስንችል ነው። የክርስቶስን ትንሣኤ ለመነሳት የሚያስችለንን ስራ ዛሬ ስጋችን ከነሳችን ጋራ ተዋህዳ ሳለች መስራት ስንችል እንደዚህ አይነት እድሎችን እንድናገኝ እንሆናለን ማለት ነው። ስለዚህ መመርመር እንደሚገባን፣ ራሳችንን ማጽዳት እንደሚገባን፣ ራሳችንን ማስተካከል እንደሚገባን ከዓለማዊ አስተሳሰብ የክርስቶስን ትንሣኤ ስናስብ ከዓለማዊ አስተሳሰብ ወጥተን ከበዓልነት ባሻገር ህይወትነት ያለበት መሆንን ነፍሳችንን የምናስብበት መሆንን ያለበት የክርስቶስ ትንሣኤ መሆኑን በዚህ ልክ ትረዱበታላችሁ፣ እንረዳበታለን፣ እንማርበታለን ማለት ነው። ይህንን ትንሣኤ ስናነሳ ግን የእግዚአብሔር ቤተሰቦች ስጋዊ ፍላጎታችን የምናስብበት ትንሣኤ አይደለም። የኛንም ትንሣኤ ስናነሳ የኛ ትንሣኤ መገለጫ ስጋዊ ትንሣኤን የምናስብበት አይደለም፣ መንፈሳዊ ትንሣኤን የምናስብበት ነው። ክርስቶስ ሲነሳ ወደ ሰማይ እንዳረገው ሁሉ ሐዋርያቱን ባርኳቸው፣ ደቀ መዛሙርቶቹን ባርኳቸው እንዳረገው ሁሉ ሌላ ስራን እንዳልሰራ ሁሉ እኛም ደግሞ ስጋዊ ስራን የምንጠብቅበት ስጋዊ ሹመት ሽልማትን የምንጠብቅበት ትንሣኤ አለመሆኑን ደግሞ ልንረዳ ያስፈልገናል። ለዚህም እኮ ነው ጌታችን ሲናገር በማቴዎስ ወንጌል በምዕራፍ 22 ቁጥር 23 ላይ ትንሣኤ ሙታን የሚሉ የለም የሚሉ ሰዱቃውያን መጥተው ጠይቀውት ነበረ። ሙሴ ከኛ ዘንድ ሚስቱ የሞተችበት ሚስቱ የምትፈታበትን ግብር ሰጥቶ እንዲሸኝ እንዲሁም ደግሞ ሚስቱ የሞተችበት ወንድምየው ለወንድሙ ዘርን እንዲያስቀር ትእዛዝ ሰርቶልናል። ወሃለው ሀቤነ ሰባቱ አሃው ከኛ ዘንድ 7 ወንድማሞች አሉ። የቀደመው ሚስትን አገባ፣ ነገር ግን ልጅን ሳይወልድ ሞተ። ሁለተኛው ማገባት እስከ 7ኛው ድረስ እንዲህ እያሉ ሄዱ። ወድረ ኩሎሙ ሞተት ይእቲ ብእሲት ከሁሉም በላይ ያቺም ሴት ሞተች። ወአመት ነሶ ሞታን ለመውታን ለመኑ ተከውን እም7 ይሆሙ እስመ ኩሎሙ አውሰውዋ 7ቱም አግብተዋታልና ሙታን በሚነሱ ጊዜ ለማንኛቸው ሚስት ትሆናለች ብለው ጠይቀውት ነበር። የሚገርማችሁ ጌታችን በዚህ ሰዓት የመሰጣቸው ምላሽ ምን ነበረ? ወይ ከውኑ መውታን አመት ነሶ መውታን ወይ ከውኑ ከመመላእክተ እግዚአብሔር በሰማያት ሙታን በሚነሱበት ጊዜ እንደ ሰማይ መላእክት ይሆናሉ፣ አያገቡም፣ አይዋለዱም። ምን ይሆናሉ? እንደነ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ ሕያዋን ሆኖ ይኖራሉ እያለ ይናገራል ማለት ነው። ስለዚህ ትንሣኤያችንን ስናስብ የእግዚአብሔር ቤተሰቦች በስጋዊ እይታ የምናየው ትንሣኤ አይደለም። የኛ ትንሣኤ እንደ ክርስቶስ በመንፈስ የምናስበው ትንሣኤ ነው። ህይወትን የምናገኝበት ትንሣኤ ነው። ከእግዚአብሔር ጋር አንድ አካል፣ አንድ ብልት፣ አንድ የጸጋ ተዋህደንበት የምንኖረው ትንሣኤ መሆኑን ልናይ ያስፈልገናል ማለት ነው። ምክንያቱም እግዚአብሔር የሚሰጠው እድል ሰፊ ስለሆነ ነው። የሚያወርሰን ክብር ሰፊ ስለሆነ ነው። ለዚህም እኮ ነው በዮሐንስ ወንጌል ሲናገር ጌታችን ኢየሱስ ክርስቶስ ምን እያለ ይናገራል? እይደንግጽክሙ ልብክሙ ልባችሁ አይሸበር፣ እመኑ ብየ እመኑ በእግዚአብሔር ወእመኑ ብየ በእኔም እመኑ በአባቴም እመኑ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ በአባቴ ቤት ብዙ ማኅደር ብዙ ክብር ብዙ ሽልማትን ታገኛላችሁና እያለ ይናገራል ማለት ነው። ያም ሽልማት የነፍስ ሽልማት ነው። እግዚአብሔርን በማመስገን የምናገኘው ሽልማት፣ ከእግዚአብሔር ጋር አንድ አካል አንድ ብልት በመሆን የምናገኘው ሽልማት፣ ከእግዚአብሔር ጋር በተዋህዶ ኑረን የምናገኘው ሽልማት ነው። ያን ላይ የምናገኘው እግዚአብሔር ቤተሰቦች ክርስቶስን በሚመስል ትንሣኤ ተነስተን በምናገኘው የኛ በሚሆን ትንሣኤ የምናገኘው ክብር መሆኑን ልብ ልንል ያስፈልገናል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ይህንን ትንሣኤ ስታስቡ፣ ይህንን የክርስቶስን ትንሣኤ ስናስብ
የኛ ዋጋ ተከፍሎበት ያለበት ትንሣኤ መሆኑን እንድንረዳ ከዚያም ባለፈ ደግሞ የኛ ነፃነት የታወጀበት የክርስቶስ አምላክነትን ያወቅንበት ልጅነታችን የተመለሰንበት የኛም ትንሣኤ የታወጀበት ፈርሰን በስብሰን እንደማንቀር ያወቅንበት ከእግዚአብሔር ጋር አንድ አካል አንድ ብልት እንደምንሆን የተረዳንበት ከእግዚአብሔር ጋር ተሳትፎን አድርገን የጸጋ ተዋህዶን አድርገን እንደምንኖር ያየንበት የትንሣኤ መገለጫ ስለሆነ በዚህ ልክ ልናስበው ያስፈልገናል ማለት ነው። ስለዚህ እግዚአብሔር ቤተሰቦች ይህንን ትንሣኤ ስታስቡ በሚገባው መንገድ እንድናሳልፍ መሳቂያ መሳለቂያ እንዳናደርገው የክርስቶስን ትንሣኤ በሚገባው ቦታ እንድናከብር በቤተ ክርስቲያናችን መተን እንድናሳልፍ ክርስቶስን የሚመስል ትንሣኤ ምን ይመስላል የሚለውን ለማየት በአካለ ሥጋ ዛሬ ላይ ቤተ ክርስቲያናችን የምታደርገው ስብሐተ እግዚአብሔር እንድናይ የክርስቶስን ትንሣኤ እንዴት አድርጋ እንደምታከብረው ዛሬ ላይ ስናይ ኋላ ላይ ደግሞ የኛ ትንሣኤ በመላእክት ምስጋና ምን ሊመስል እንደሚችል የምንረዳበት ስለሆነ የእግዚአብሔር ቤተሰቦች በቻላችሁት ልክ በምንችለው ልክ ወደ ቤተ እግዚአብሔር በመቅረብ የክርስቶስን ትንሣኤ እንድንመለከት የኛን ትንሣኤ ምን እንደሚመስል እንድንማር የቤተ ክርስቲያናችንን መልእክት ለማስተላለፍ እንወዳለን ማለት ነው። የእግዚአብሔር ቤተሰቦች እንግዲህ ቅድም እንደገለጽንላችሁ በመግቢያችን ላይ በዚህ በሚዲያችን ላይ በአብይ ጾም ከመጀመሪያው ከቅድስት አንስቶ እስከ ዛሬ ድረስ በጥቂቱ ቃለ እግዚአብሔርን እየተማማርን ወንጌልን እየተማማርን እስከዚህ ድረስ ደርሰናል። ከዚህም በኋላ እንድናነሳላችሁ የምትፈልጉት ሐሳቦች ካሉ እንድንማማር የምትፈልጓቸው ሐሳቦች ካሉ ይሄ ቢመለስልን የምትሉት ጥያቄ ካላችሁ እኚህ ቢብራሩልን የምትሉት የመጽሐፍ ቅዱስ ክፍል ካላችሁ በመታየት የሚዲያችን የሐሳብ መስጫ ላይ እንድታስቀምጡልን እንድታበረታቱን እንድናስተካክል የምትፈልጉትንም ሐሳቦች እንድናስተካክል እርማትን እንድትሰጡን ሚዲያችንንም በቻላችሁት ልክ ለሁሉም እንዲደርስልን ትምህርትን ቃል እግዚአብሔርን ለሁሉም እንዲዳረስ በቻላችሁት ልክ ለሁሉም እንድታዳርሱ መልእክታችንን ለማሳለፍ እንወዳለን። አምላካችን ሁሉ እግዚአብሔር ከንሳኤው ረድኤት በረከት ሁላችንን የሚያሳትፈን ቀሪው ዘመናችንን ባርኮ ቀድሶ ሰጥቶን ከእርሱን ትንሣኤ በሚመስል ትንሣኤ እንድንነሳ ክብርን እንድናገኝ ሕይወትን እንድናገኝ ለሁላችን ይፍቀድልን። የአምላካችን የልዑል እግዚአብሔር ፍጹም ፈቃዱ ከሁላችን ጋር ይደረብን። ወስብሐት ለእግዚአብሔር።